አንደኛ ይሄ ዳዊት የሚባለው ልጅ ምን አይነት መሰረት ላይ ቆሞ ነው የሚያወራው? ምን አይነት ዶክትሪንስ ነው የሚከተለው? ዳዊት እኮ የመንፈስ ቅዱስ እንቅስቃሴ ማያምን በቴዎሎጂ ስርዓት ውስጥ ከመንፈስ እንቅስቃሴ እምነት የሌላቸው በሐዋርያት ዘመን ታምርም ፈውስም ትንቢትም ሐዋርያ ጸጋም አልቋል ብሎ የሚያምን ሰው እኮ ነው። እንዲህ አይነት እምነት ያለው ሰው አስተያየት በዚህ ጸጋ ስለሚያምኑ በልሳን ስለሚጸልዩ ፈውስ ስለሚቀበሉ ሰዎች ቢያወራ ከራሱ ዶክትሪን አንጻር ተነስቶ ወይ ከሚከተለው ፈረንጅ ተነስቶ ነው የሚያወራው እንጂ የራሱንም ሀሳብ አይደለም የሚያወራው። ገባኝም ተረዳውም ብሎም አይደለም። እርግጠኛ ነኝ ስለማውቀውም ማለት ነው። ትምህርቱንም ሀሳቡንም አውቀዋለሁ። ኢትዮጵያ ውስጥ እውነት የሚባላል የጀርመኖች እንትን ነበር፣ ይሄ መጽሐፍትና እንትን ሚኒስትሪ ነበር። ያንን ትምህርት እየተከተለ ነው የሚያወራው ልጁ። ስለዚህ እሱ የዚህ የመንፈስ ቅዱስ እንቅስቃሴን ከማይቀበሉ ወገን የተፈረጀ። ለምን አሰማው ብትለኝ ማን እንደሆነ ስለማውቅ ልሰማው አልችልም። እነኚህንም ቤተክርስቲያኖች ብትል በዛ ካታጎሪ ውስጥ ያሉ ናቸው፣ የመንፈስ ቅዱስ እንቅስቃሴ ማይቀበል። እሺ እንግዲህ ያነሳቸውን አንዳንድ ሀሳቦች ዝም ብለን እናያለን። እሺ በመጀመሪያ ደረጃ ዳዊት ፋሲልን ነው ያው የወረፈው ማለት ነው። የነጮችን አስተምሮ ነው የሚያስተምረው የሚል ነገር ነው የተናገረው። የነጮችን አስተምሮ ነው የሚያስተምረው የሚለውን ነገር አዎ ዳዊት ፋሲል የነጮችን አስተምሮ ነው የሚያስተምረው። አቤት ዳዊት ፋሲል እውነት ነው የነጮችን አስተምሮ ነው የሚያስተምረው። ምክንያቱም ሐዋርያው ጳውሎስ ነጭ ነው፣ ፈረንጅ ነው። ጴጥሮስ ፈረንጅ ነው፣ አበሻ አይደለም። 12ቱም ሐዋርያቶች ፈረንጆች ናቸው። ሙሉ መጽሐፍ ቅዱስን የጻፉ ሰዎች በሙሉ ፈረንጆች ናቸው፣ ነጮች ናቸው ማለት ነው። ስለዚህ የነጮችን አስተምሮ ነው የሚያስተምረው ወይ በከለርና በዘር አንጻር ከሆነ አዎ የነ ሐዋርያው ጳውሎስን ነው እንጂ መጽሐፍ ቅዱስን መቼም የጻፉት አበሾች አይደሉም፣ ነጮች ናቸው። ስለዚህ ዳዊት ፋሲል የሚያወራው ነጮች የጻፉትን ማለት እነ ሐዋርያው ጳውሎስ እነ ጴጥሮስ የጻፉትን መጽሐፍ ነው የሚያወራው። የሚያወራውን ነገር በሙሉ መጽሐፍ ላይ ያስደገፈ ነው የሚያወራው እንጂ ዝም ብሎ አየር ላይ የሚያወራ ሰው አይደለም ማለት ነው። ሌላው የወረፈው ራሷ ቃለ ሕይወትን ቤተክርስቲያንን ነው። ቃለ ሕይወትን ቤተክርስቲያን የጸጋ ስጦታን አትቀበልም። በጣም ነው የሚያስቀው። እንዴት ነው ቃለ ሕይወት ቤተክርስቲያን የጸጋ ስጦታ አትቀበለው? ይሄ በጣም ይሄ ዝም ብሎ ነጭ ውሸት ማለት ነው። ዝም ብሎ ድርቅ ያለ ነው። ዳዊት ፋሲልም በጸጋ ስጦታዎች አያምንም። ራሱ እኮ አስተማሪ ነው ዳዊት ፋሲል። አስተማሪነት ደግሞ ጸጋ ነው። ስለ ጸጋ ስጦታ ደግሞ ለዳዊት ፋሲል መናገርም ትንሽ ያሳፍራል ማለት ነው። ስለዚህ ይሄ ዝም ብሎ ባዶ የሆነ ነገር ነው ማለት ነው። አገኘ አየው የገጠመው ነው ገጥሞታል። ሰው ለምንድን ነው ቤቱ ሄዶ የእንትናን ይከፍታል? ገና ቻናሉን እንደከፈት ሲል በእናትህ ቀይረው እርስማ እንደ ቀየርክ ሌላ ቀይረው በእናትህ ቀይረው። አገኘ አየው የገጠመው ነው ገጥሞታል። ከዚያ በኋላ ሁሉም ቤት ገጥሞታል ማለት ነው ታሪክ። ከዛ በኋላ ወንድም ማሰግድ ይመጣል። ስትቀይረው ቀሚስ አርጓል፣ ነጭ ቀሚስ እንደውም መስቀል ማስሯል መሰል አይደለ? ከነ ቀሚሱ ሮሜን ያስጠናል። ጸጋው አድኖናል በስራችን አይደለም ሲል ምን ትሆናል? እሱ ላይ አርገው በእናት ትላላትን እንደ ቀየርክ የሆነ ሰው እግሩን ወደ ላይ አርጎ ሲጨፍር ሲል በእናት ቀየረ። ቀረኮ እንደሱ መፎጋገር ቀረ። የሆነ ቀን ሲሉ ቀይሩ በእናትህ። ከዛስ ነጠላ አርገውልክ ይላሉ አይሉ? ነጠላ አርገው ከዛስ ትቆያለህ እሱ ጋር። አየ ጉዳይ አሁን ነጠላ ኮት ምናምን በመፈረዝ መሻወድ የለ። ከዚህ በኋላ ኢየሱስና የኢየሱስ ነገር ብቻ ጽድቄ፣ ቅድስናዬ፣ ብቃቴ፣ ድፍረቴ በቃ ሳወራ ሞራሌ ሳወራ ድፍረቴ ኢየሱስ ብቻ። ወሬ ቀረ። እኔ የፍልስፍና መጽሐፍቶች ሳነብ ነው ዘመኔን የፈጀሁት። ኢየሱስን ሳይ ተለያለ እንድንከተለው ምንም አይነት ተጨማሪ ነገር አያወራ። እንድንከተለው እያንዳንዱን መንገድ ነግሮን የተወለደው በከብቶች ግርግም በረት ውስጥ ነው እና ታሪክ ጻፊዎች በበረት አይደለም የተወለደው በቄሳር ቤተ መንግስት ውስጥ ነው ብላችሁ ጻፉ አላለም።
በከብቶች በረት በግርግም ከዛ ያደገው በናዝሬት እንደማ እንደ ሰው በቃ ከዛስ በኋላ አገልግሎቱ ሁሉ ነገር የተገለጠ መጨረሻ ላይ ራሱ መስቀል ላይ ይሄው ነው በቃ ኢየሱስ ትንሽ ክንፍ እንኳን የለውም እንድንከተለው ለማድረግ ትንሽ ክንፍ አብቅሎ አልመጣም በቃ ኢየሱስን መወደው ጨዋ ስለሆነ ጨዋ ነው እንደ ሌሎች በገድሎች የተገነባ ማንነት የለው በአፈ ታሪክ በልብ ወለድ ፈጠራ የተገነባ ማንነት የለውም በቃ ኢየሱስም በቃ ራሱ ነው ከፊት ራሱ ነው ከኋላ ራሱ በግራ በቀኝ ራሱ ነው ኢየሱስ በቃ ሌላ ነገር የለው ስለዚህ ስለ ኃጢያታችን ገባ ቤዛ ሆነ ተሰዋ ደም ሳይፈስ ሬት የለም ይላል አይደል ደም ፈሰሰ ከኢየሱስ ውጪ መስቀል ላይ የተሰቀለ ደሙን ያፈሰሰ ጌታ ሆይ ሰነፍ አልሆንኩ መስራት የሚገባኝን ሰርቻለሁ ግን ላርፍ አልቻልኩም just give me rest ረፍት ማለት በራሳችሁ ጉልበት መታገል ማቆም ማለት ነው የናንተን ጦርነት ለእግዚአብሔር መስጠት ማለት ነው እግዚአብሔርን ደግሞ እኔ ባላየውም ይሰራል ብሎ ማመን ነው ረፍት ማለት ጦርነቱን ዲናይ ማድረግ አይደለም እያለፍንበት ያለውን ጦርነት የለብኝም ብሎ በማለት አይደለም ኖ God is in control ማለት ለምሳሌ በፍቺ ውስጥ ያለፈችን ሴት አልፈታውም ብለሽ እመኝ ብላት አይሆንም ላስክዳት አልችልም ኦሬዲ ፈታለች ግን God is in control ይሄ ባትል የኔ አይደለም ብላ ስትል ግን እሱ ማለት ረፍት ነው እኔ በማላይበት ሰዓት እግዚአብሔር ይሰራል ብሎ ማለት እምነት ነው ስለዚህ be still ረፉ እኔም አምላክ እንደሆንኩ ወቁ እግዚአብሔር አባቴ ሲደክመኝ የሚራራልኝ እሱ ነው ውስጤ ባዶ ሲሆን የሚገባው እሱ ብቻ ነው እምሮጠው ወደሱ ነው የጎደለኝ ነገር የሚመለከተው እሱ ነው የማይፈርድብኝ እሱ ነው እግዚአብሔርን እንዳምላክ ብቻ መታቅ ከሆነ ፈሪሳዊ ነው የምትሆነው ፈራጅ ነው የምትሆነው እግዚአብሔርን ግን እንዳባት ስታቀው ፈራጅ መሆን ታቆማለህ ወዳጅ ነው የምትሆነው ህይወት ትክክል የሚሆነው እግዚአብሔርን እንዳባት ሲጠ ቁጭ ብሎ አልጨርሱ ስትደክም አንድ ነገር አርክ ምህረትንና ጸጋን ለመቀበል ወደ ጸጋው ዙፋን መቅረብ ምህረት ምንድነች ስርየት እንዳትለኝ ኧረ ስርየት አይደለም ደም ሳይፈስ ስርየት የለም ምህረት እንደሱ አይደለም ምህረት ምንድነች ደከምክ ዛልክ እንደዚህ እንዳትል መቼ ጌታ ሆይ አንድ ቀን ስበረታ መጣልሃል ሰው ሆኜ መጣልሃል ወደ አንተ አልመጣ አትበሉ ሮጠና በተቸገርክበት ነገር በተበላሸበት ነገር ሮጠና ኢየሱስ ሸክማችሁን አራግፋችሁ ኑ አላል ወደ እኔ ኑ ታርፋላችሁ አላል እኔም ማሳረፋችኋለሁ ነው ማንም ሰው በዘመኑ ማለት ወይም እዚህ ውስጥ የትም ቦታ ማንም ሰው ማንንም ለመኮነን የሚሆን የራሱ ብቃት የለው ማንም ሰው አትረቢም አትረባም ሰምቼለ አንተን ታሪክ ኧረ ምናምን አይበል ና ስትዝል ስትደክም እዚህ ምድር ላይ ብዙ ተግዳሮት አለ ስታልፍ እንደዚህ ሁን ቁጥር 14 ምዕራፍ 4 ቁጥር 14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት ለምንድን ነው ሊቀ ካህናት የማይለው ትልቅ የሚለው ብዙ ጊዜ ሰው ሲመጣ ምን ብሎ ነው እኔ ኃጢአቴ ሰማያት አልፋለች ኃጢአቴ ከራሴ ጸጉርን በጣም ነው የምትበልጠው ጌታ ሆይ ብዙ ሰው እኮ ንስሐም ላይ ይዋሻል ማለት የሚያወራው የክብር ጌታ ፊት እንደሆነ አያውቅም ሁሉም በሚያውቅ አምላክ ፊት እንደሆነ አያውቅም ራስ ጸጉርን ቆጥረው ታውቃለህ የሰራውን ኃጢአት ስትቆጥረው 3 ወይም 4 ነው የሚሆነው አንተ ከራስ ጸጉሬ ትበልጣለች እዛው ራሱ ሌላ ኃጢአት ትጨምራለህ ሰው ፊት ባለስልጣን ፊት ምትቀባጅር ይመስላል ምታወራው የእግዚአብሔር ልጅ ፊት ነው እንደ ጴጥሮስ በቃ ግጥም ጌታ ሆይ እኔ ኃጢአተኛ ነኝ ከታንኳይ ውረድ በቃ አለቀ የምንድነው ወሬ ማውራት አንዳንዱ ይከሽነዋል አማርኛውን እግዚአብሔር በቃ አማርኛው ለማትሪክ የሚሆን አማርኛ ማትሪክ መስሪያ የሚሆን አማርኛ አንድ ቦታ ላይ ትንሽ አጭር የንስሐ ጸሎት አድርጌ ስጨርስ ሰውየው ተነሳ ግኖቼ እንደዚህ አይደለም መንገባው ንስሐ ጠለቅ አድርገን ነው መንገባው አለ እስቲ እንግዲህ ጠለቅ አድርገን እንደዚህ ምን አይነት ይሆን ጠለቅ ያለ ንስሐ ብዬ መስማት ጀመሩ ከዛ በኋላ አማርኛ ነው የሚከሽ እግዚአብሔር ሆይ ልባችን እንደ ጨርቅና ቀሚስ የተቀዳደደ ልባችንን አለ በቃ እንደዚህ ነገሮች እንደምንትስ የሆነ ምናችን ይላል ይሄ ሁሉ ዝባዝንኪ ያስፈልግ ክሸናው ለቀደም እንዳልኳችሁ ለማትሪክ እሱን ካለፍክበት ይበቃል